ፊልድ ስወጣ ላለመመለስ እንደምችል ሁሌ ነግሬው ነው። እኛ እኮ መጀመሪያ እኮ የሚገደለው ሹፌር ነው አይደል? ስትሄድ እንኳን ሽፍታ ቢይዝ የሚገድለው ሹፌሩ ነው። እየቻልክ አችልም ትባላለህ። ብቻም ስለማታልፊ ብትከፊ ይሻላል። ማርሹ እያስቸገረኝ ነው፣ እኔ መሄድ አልችልም፣ አይገባም በትክክል ካልከው አይ ችግር የለውም ደርሰሽ ነይ ይልሃል። የመኪና አደጋ ኤክስኪዩዝ የሚያሰጥ አይደል? ራሳችንን አውጥተን ከፍ ብለን ደግሞ ከወንዶች እኩል ሰርተን ስንገባ በማየት በጣም ነው ደስ የሚለኝ። በጣም ቅጽበታዊ የሆነች አስደንጋጭ እና አስፈሪም ያደጋ አጋጣሚ ነበረች። ውድ የቲዩስ መልቲሚዲያ ቤተሰቦች ነው ተመልሰናል። ቆይታችን ይቀጥላል። ጥሩ ሀሳብ እያነሳን ነው። በተለይ በአሽከርካሪዎች ዙሪያ ላይ በጥልቀት እያነሳን ነው። ዛሬም የበለጠ ሀሳባችን ለማንሸራሸር ፈታኝ የሆኑ መልክዓ ምድራዊ አቀማመጥ ያላቸው በሀገራችን በጣም ፈታኝ የሆኑ መልክዓ ምድሮች ያሉበት ነውና መንገዶቻችን ምቹ አይደሉም፣ ለአሽከርካሪ ይፈትናሉ። በዛው ልክ ደግሞ ቀጥ ያለ መንገድ ላይ አደጋዎች ይደርሳሉ፣ ጠመዝማዛ መንገድ ላይ ደግሞ አደጋዎች ይቀንሳሉና ይሄ እዛ ላይ የምንሰጠው ትኩረትና እዚህኛው ላይ የተለያየብኝ ነውና ስለሱ እናንሳና በተለይ ደግሞ ሌሎች ለአደጋ ደርሶ መልስ ለአደጋ ደርሰሽ የተመለሽባቸው አብረንም ተጉዘን እንገጎ ላይ ከሞት የተረፍንበት እኛን ሊገጭ የመጣ ተሽከርካሪም እሱም ከአደጋ የተረፈበት አጋጣሚ አለና መጨረሻ ላይ ግን ታሪኩን እሷ ታጫውተናለች። ለምንድን ነው ከመኪናው ያልወረድ ነው? መኪናውን ጥለን ያልሮጥ ነው? ጥለን ብንሮጥ መኪናው እኛ ጋር ቢጋጭ እንሞታለን። የተወሰነ ግን በለኝ እንደ ባለሙያም ቴዲ ቀጥ ያለ መንገድ ላይ አደጋዎች ይደርሳሉ። በአብዛኛው ጠመዝማዛ መንገድ ላይ ግን ውስን ናቸው። ሲደርሱም ቴክኒካዊ ጉዳዮች ላይ ወይ አንዱ ደርቦ መጥቶባቸው ምናምን ካልሆነ በስተቀር አደጋዎችን አንሰማም። እና እንዴት ታየዋለህ ይሄንን? ያቺን ግን አንገጎን ታነቻለህ። ሌላም ገጠመኝ ካለች ቅድም እንደተባለው እንግዲህ ኤደንን ጋብዘን ከባለሙያ ጋር ማውራት ችግሩ ነው። ቅድም መኪና ተብላሽቶብኝ አንድ ጨምር ይላል። ይሄ ነው መኪናው ተብላሽቷል፣ አልሄድም። የሰው ኃይሉ ጮህባታል፣ እንትኑ ባለሀብቱ ጮሃል ምናምን፣ ድምፁ ብዙ ነው። ኧረ እባካችሁ ይሄ መኪና ፍሬ የሌለው ቀስ አድርገሽ ነሹ፣ ቀስ አድርገን ደርሰናል። ስኳርት ጎማ የለኝም ስትል እንዲህ አዲስ ጎማ ቤት ሳምንት የተገጠመልሽ ይሄ ይፈነዳል ይላል። መኪና እኮ በማይክሮ ሰከንድ ጋዛው ላይ ጎሚስታ አዲስ ጎማ ገጥመ ጦሽ ሊል ይችላል። ምን ችግር አለው? አዲስ ገጥመና ደርሰናል ይላል። አልሄድም ካልክ ቀጥታ ቅጣቱም ቅድም ቅጣት ስትቀጭ ራሱ መኪናው ስለተብላሸ አልሄድም ብል አይደለም ትቀጣ። ሌላ ሰበብ ተፈልጎልህ ለምሳሌ አንተ አልሄድም ስል ሾፌሩ እኛ ሀገር ምለዋለኝ ባለሀብት አብሮ ሲያሰራ ይቆይና ሊያባረ ሲፈልግ ቢራ እየጠጣ ያ ልጅ እኮ እየረበሽ ነው ማለት ይጀምራል። ወሬ ሊያባረ አዘጋጅቷል ማለት ነው። ወይም ያ መኪና ሊተካ የተዘጋጀ ዘመድ እየመጣ ነው ማለት ነው። አንተ እኮ ዲሲፕሊን ነው እየሰራህ ሰበብ ነው የሚፈልግልን። ከዛው መስሪያ ቤት ግን ከዛው ቢሮ ውስጥ ግን እስኪ ጸሐፊዋን ምሳሌ በወስድ ሴት ስለሆንሽ ጸሐፊዋ እየጻፈች ኮምፒውተሩ ተበላሽቷል ብትል ጸሐፊው ትባላለህ? አትባልም። ኮምፒውተሩ ሴቭ አላደረገልኝ እንደምንም አድርገሽ ሴቭ አድርጌው ይባላል? አይባልም። ፕሪንተሩ ወረቀት እያያዘብኝ ነው ብትል እንደምንም አድርገሽ ፕሪንት አድርገው ይባላል? እሺ ይሁንም እምቢ እያላት ቀቅቃ አድርጋ ፕሪንት ብታደርገው የተሳሳተ ወረቀት ነው ፕሪንት የምታደርግ። ከዛ በኋላ ፕሪንት አድርጋ ለእኔ ጸሐፊ ብታመጣልኝ አይ ነገር ፊደሉ ትክክል አይደለም ሌላ ጸሐፊ ነው የምትለው። ያንን ያልሚመጣ ኪሳራ አለ። የአንድ ወረቀት የሁለት ወረቀት ኪሳራ ነው። በሀገር ውስጥ የሚያመጣ የለም። ኤደን ያሹ መኪና ግን የህዝብ ሀብት ነው፣ የመንግስት ሀብት ነው። የግለሰብ የሚሆን የመንግስት ባይ የውጭ ከረንሲ ተገዝቶ የሚመጣ ነው። ኤደንና እኔ ሸሚዝ ሪዘርቭ አለን፣ ጫማ ሪዘርቭ አለን። ፀጉራችን ብንላጨው ነገ ይበቅላል። ዛሬ ጠዋት ቢርበን ከሰዓት እንበላለን። ህይወት ግን ሪዘርቭ የላትም። ኤደን አልሄድም ያለች የሰው የሚያሳዝን አደጋ እንትን
ደርሰህ ብትመጣ ያ ወይ ቡድን መሪ ወይ የላከሽ ኤደን እኮ ፍሬን አንድ መኪና ቸክ ሲያደርግ ፍሬን ኤደን እኮ ጥንቁቅ ስለሆነች ነው እንጂ ሌላ ሾፌር ቢሆን ይሄ መኪና አይነዳውም ነበር ብሎ ያሞግስሻል። አጋጣሚ አደጋ ብታደርሽ ደግሞ ተይ አልኳት ይልሻል። ራሱ የላከሽ ሰውዬ ተይ አልኳት ፈጅቻቸው። ሰው ተወቃሽ የምትሆኚው አንቺ ነሽ አንተ እንጂ ወደ መኪናው የሚወስደው የለም። መጀመሪያ እያየች ለምን ትነዳለች ሳትብለው ማትቀር ይላል። ለልጅ አንድ ጡጦ የማይገዛው ሁሉ ማለት ነው። ስለዚህ ይህንን የሚመለከታቸው አካላት የመኪና አደጋ ኤክስኪውዝ የሚያሰጥ አይደለም። ኮምፒውተሩ ሲበላሽ ኮምፒውተር ይስተካከላል። ከወጪም ከህይወትም አንግል በጣም ከባድ ነው። አደጋን ሴፍ መጀመሪያ ሮድ ሴፍ መጀመሪያ መከላከል ነው። አደጋ ከደረሰ በኋላ ለቅሶ ነው፣ ጫጫታ ነው። መኪናው ወደ ጋራጅ ነው የሚሄድ። እኔና ኤደን ወደ ቀብር ነው። ኤክስኪውዝ የሚመልሰን የለም። ስለዚህ እዛ ጋር ትኩረት ቢሰጥበት ጥሩ ነው። ኋላ ላይም ኤደንም ፕራክቲካል እሷ ትጨምርበታለች። የእኛ ሙያ አክቲቭ ማይንድ ይፈልጋል። እኔ አንዳንድ ጊዜ ለምን ዝቅ ያለን ሙያ እንደሚሰጡ አላውቅም። ይገርመኛልም። ኮንሽስ መሆን አለብህ። አሁን እኔ ድሮ ማኑዋል መኪና ነበር የምነዳው። አሁን ለተወሰነ ጊዜ 1 ዓመት 2 ዓመት ተቸግሬ ነበር ወደ ማኑዋል መኪና ወደ አውቶማቲክ። ከቱም እጄ ሲንቀሳቀስ አይምሮ አክቲቭ ነው፣ ሁሌ በቃ አለርት ነኝ ማለት ነው። አሁን ላይ ግን እንግዲህ ብዙ ዓመት ሆኖኛል አውቶማቲክ መኪና ነው የምነዳው። እጄና ይሄኛውን እግሬን ረስቼዋለሁ። በአንድ እግሬ ነው የምነዳው። ረጅም መንገድ ስትሄድ ሰውነት በቃ ባለፈው ኢንተርቪው ስናደርግ ዶክተር ሰምተዋል። በጤናውም ሰውነትሽ ምን ይሆናል? ለምሳሌ በጣም ስራ ያለበት ቢሮ ስትቀመጥና ብቻን ቢሮ ስትቀመጥ ስራው እኮ እንደየቱ ነው ይለያያል። ከቢሮ ውስጥ ብቻሽ ስትቀመጭና ባለጉዳይ ስታወራ እኮ አቀማመጥን ታስተካክላለህ። ቢሮ ዝግ ከሆነ ግን እንደፈለኩ ልቀመጥ ይችላል። ስለዚህ ሃይዌይ ከሆነ በተለይ ረጅም ወጥ የሆነ መንገድ በምታሽከረክርበት ሰዓት ድብርት ውስጥ የመግባት ሰውነት አክቲቭ ያለ መሆን ነገሮች፣ እንቅልፍ የመጫጫን ኬዞች ይከሰታሉ። ብዙን ጊዜ የተከሆነ ለምሳሌ ከተማ ውስጥ የሚደርሱ የትራፊክ አደጋዎች የእግረኛ መጋጨት፣ መኪና የሚመኮራኮም እንጂ የመገልበጥ አደጋ ብዙ ጊዜ አይደርስም። አዲስ አበባ ላይ ቸክ ብታደርግ ቀን የመገልበጥ እድሉ 0 ነው፣ ማታን ካልሆነ በስተቀር። ሃይዌይ ሲሆን ግን ቅድም ያልኩ ጠመዝማዛ መንገድ፣ በጣም ኮረብታ የበዛበት መንገድ ግን አለርት ያደርጋል። አንተም ኮንሽስ ነህ። ወደዚህ ምንም አትንቀሳቀስም። ሃይዌይ ግን በተለይ አፋር ላይ ሰርዶ ሜዳ የሚባል አለና ለምሳሌ ድሬዳዋ ወጣ ስትል ወደ 4 ኪሎ ምናምን ስትወጣ ያ መንገድ ላይ አለርት ካልሆንክ አንተ እንኳን ባትሆነ ላይ ነው የሚወድቅበት። ስለዚህ በተቻለ መጠን ጥንቁቅ ካልሆንክ ያ ሙሉ የሚደርሱ አደጋውን እያየሁ ነው። ስለዚህ አሁን ሃይዌይ ከአደጋዎች በጣም አስቸጋሪ ከአዲስ አበባ ሐዋሳ ነው። መንገድ እኮ ወጥ ነው፣ ግን ብዙ ተሽከርካሪ ፍሎ ያደርጋል። ያን ግን አለርት ካልሆንክ በዛ ምክንያት የእንቅልፍ የመደበር የመዘናጋት ኬዞች ስለሚከሰቱ በቴክኒካሊ በደንብ አሁን አዳማ የፍጥነት መንገድ ላይ አይተህ ከሆነ ራምብሊንግ አለው ሰውነት እንዲያነቃህም ነው። እኔ እንግዲህ ወደ ቅድም ከዚህ ላይ የምትጨምሪው ትጨምሪውና ወደ ሴት አሽከርካሪዎች ነው የምመጣው። እንግዲህ አንቺ ቀላል ተሽከርካሪ ነው የምታሽከረክሪው። ቀደም ማወራሽ መንጃ ፈቃድሽም የቀላል ተሽከርካሪ ነው። አንቺን አሰበሻት እንግዲህ መስክ ብዙን ጊዜ የምትወጪው 365ቱንም ቀን ከባድ መኪና ይዘው አንቺ አንድ ልጅ ነው ያለሽ። እንግዲህ እንጠብቃለን 7-8 ልጅ ኑሯቸው ከባድ መኪና አንድ ባለ 12 ጎማ እንኳን ለመቀየር ለወንድም ፈታኝ የሆነ 20-30 ጎማ የገጠመ መኪና ይዘው የምታያቸውን አሽከርካሪዎች እንግዲህ አንቺ የቀላል ተሽከርካሪ በዚህ ፈተና ውስጥ ስትሮንግ ሴት ሆነሽ እያየሽ ከባድ ተሽከርካሪ ይዘው ደግሞ እንግዲህ ከተማ እንኳን ከተማ አንበሳ ባስንም ማየት ይቻለሽ። እንደው ከዚህ ውጭ ትልቅ በረሃ የሚንቀሳቀሱ አሽከርካሪዎች ስታይ ምን ታያለሽ? እኔ በጣም ነው ደስ የሚለኝ። እንደውም በዚህ አጋጣሚ በጣም ማደንቃት የምወዳት አንድ ሴት አሽከርካሪ አለች። ወደ ያው መስመሯን ባላቅም ረጅም ርቀት እንደምትጓዝ እርግጠኛ ነኝ። ተሳቢ ነው የምትነዳው። ብዙ ጊዜ ሙሉ ጭነጭና ነው ማያት። ቲክቶክ ፔጅ አላት። በጣም ነው መከታተላት። የእውነት በቃ ራሴን በእሷ ውስጥ አድርጌ ነው የማስበውና
በጣም ጀግና በቃ የልጆች እናት ቤተሰብ የምታስተዳድር እና እኔ በጣም ነው የምደሰተው ማለት በዚህ ልክ ታች ቁጭ ብለን የሚመጡብንን ችግሮች ከመቀበል አልፈን ራሳችንን አውጥተን ከፍ ብለን ደግሞ ከወንዶች እኩል ሰርተን ስንገባ በማየት በጣም ነው ደስ የሚለኝ። ይሄ በጣም ነው የሚያስደስተኝ። ሴት አሽከርካሪ ከዚሁ ጋር ምንድን ነው አሁን አንዳንድ ጊዜ ይቺ ልጅ ማየትሽ እኛውም በዚህም አጋጣሚ ወጣቶች ማየት ያለባቸው ብዬ ማስብ አሁን ላይ ሆነሽ አንዳንድ ጊዜ ተስፋ አስቆራጭ ስሜት ሲያድሩብሽ ስራው ከበደ ብለሽ ለኤደን ስትነግሪያት እንዲህ አይነት ሶሻል ሚዲያ ላይ የምታያቸው ስትሮንግ ሴቶችን ምናምን ስታይ መበርታት የመንጃ ፈቃዴን ጨምሬ የመኪናማ መንዳት እመኛለሁ። እኔ በባስ ሹፌሮች አሁን እቀናለሁ። ህዝብ ትራንስፖርት ላይ እያየ ነው። በጣም ነው ደስ የሚሉኝ። በቃ እኔ እንጃ በጣም ደስ ይለኛል። ስለዚህ ሶሻል ሚዲያ ማጠቃቀማችን ከኛ በላይ ከፍ ያሉ በፈተና መሀል በችግር መሀል ውጤታማ የሆኑ ከኛ በላይ የሆኑ ሰዎችን ማየት አሁን ለወደፊት ለምንሄደው ጉዞ ስለዚህ በአጭር ጊዜ በነገራችን ላይ አገር አቋራጭ ላይ እያየሁ ነው። አንድ መለስተኛ አገር አቋራጭ ላይ ሰሞኑ ማህበራዊ ሚዲያ ላይ እየታየች ያለች ሴት አሽከርካሪ ያለች እና እሷንም እናገኛታለን። በጣም ደስ ይላል። አሽከርካሪ ስትሆን ትንሽ መኪና ይዘህ ከሆነ ትልቁን ለመያዝም ትጓጓለህ። እሱ ጥሩ ነው። ይህንን ካነሳን አይቀር ያችን ጥያቄ ወደ ጎን ባትተዋት፣ በተለይ እንገጎን አንሽልን እስቲ። ያው እንግዲህ በማሽከርከር ዘመኔ ውስጥ አንድ በጣም ቅጽበታዊ የሆነች አስደንጋጭ እና አስፈሪም ያደጋ አጋጣሚ ነበረችኝ እና እንደው የእግዚአብሔር ፈቃድ ሆኖ ይኸው በህይወት ኖሬ ለማውራት ስለበቃው ደግሞ እግዚአብሔር የተመሰገነ ይሁንና አደጋው የት ነው መሰለህ የተፈጠረው? ድሬዳዋ ገብተን እንደውም እኛ የገባንበት አጋጣሚ ሁላ በጣም በቃ እንደው ብናልፍ እጅግ የሚያስቆጭ የሚያናድድ አጋጣሚ ነው። ነዳጅ ከጂጂጋ እየተመለስን ነዳጅ አጣን። ሀረር ላይ ያወዳይ ምናምን ነዳጅ የለምና ድሬዳዋ ነው ያለው ተብለን ተደዋውለን ከትራንስፖርት ቢሮዎች ጋር እዛ ገባን። እየወረድን እኔ የመጀመሪያ ጉዞዬ ነው እዛ መስመር ላይና እንደውም እሱም በለጠም አብሮኝ ነበረ። እየጠየቅኩት ነበር እንደ ይህ መንገድ ምን ይመስላል ጥሩ ነው ወይ ሲወራ ሰማለሁ ስለ ደንገጎ ከዛ በፊትም እና ቦታውን ጠየቅኩት። ትንሽ አስቸጋሪ ነው ቦታው አለኝ እሱም። እኔም በጉግል ለማየት ሞከርኩኝ። ቦታው ከባድ ነው፣ ጠመዝማዛ ነው። ያው ዝናብ ነበረ፣ ዝናብ እየመጣ ነው። ገና ከመግባታችን በፊት ጫፍ ስንደርስ ዝናብ መጣ። ያየሁት መንገድ ደግሞ ዝናብ ከነካው እጅግ አስቸጋሪ ሊሆን እንደሚችል እየገመትኩ ወረድኩኝ። ልክ ነዳጅ ቀድተን እየተመለሰን ዝናቡ ጀመረ። እኛ ወደ ላይ እየመጣን ነው። ወደ ታች የሚያልፉ ተሳቢዎች ትልልቅ መኪኖች ደግሞ እዛ መስመር ላይ በጣም ይበዛሉ። አጋጣሚ ሆኖ ከርብ ነገር ነች። ከርቧ ትንሽ እንደዚህ ወጣ ያለ እንደ ደሴት ነገር አለቻት። አነስ ያለች ደሴት የምትመስል እንደ ሜዳ ወጣ ያለ እንደዚህ ይኖራል አይደል? ከተማ ውስጥም አሉ። አሁን አስፓልት ላይ ይሄ ላይ ባይ አይነት ነገር እንደዚህ አይነት ነገር ናት ቦታዋ እና አይሱዚ ነው። ከላይ እየመጣ ነው የጭነት መኪና ባዶ ነው፣ አልጫንም። እንግዲህ አለመጫኑ ይሁን መጫኑ ያተረፈን ከባለሙያ አንጻር አንተም ትነግረናለህ በኋላ። በቃ ፍሬን እምቢ ብሎታል። በጣም ተቸግሯል። እየበረረ ነው የሚመጣው። እኔ ኦልሬዲ እኔ ነኝ ያለሁት። በቃ ከደረሰ እኛ ነን ያለ ነው። ቆምን። ወደ ኋላ ልንመለስ ስንሞክር ከኋላ ደግሞ የሆነ ኮስተር መጥቶ ገብቷል። አንዳንዴ እዚህ ላይም ርቀትን ጠብቀህ ማሽከርከር የሚባለው ነገር ለመዳንም ትንሽ ስፔስ ሊኖረን ይችል ነበረ። በጣም ተጠግቶኛል። ወዴትም መሄድ አልቻልኩም። ግን ደንዝዘን ቁጭ አለን ሁላችንም። አንድም ለመውረድ የሞከረ ሰው የለም። መኪናው እየተምዘገዘገ እየመጣ ነው፣ ግን ሊወርድ የሞከረ የለም። ግን እኔ ያንን ሹፌር ሳላደንቅ አላልፍም። እጅግ በጣም ጎበዝ ሹፌር ነው በእውነት። መሪ እንዴት አድርጎ ጨርሶ ጠቅልሎት የመኪናው ኪጥ ወደ ደሴቱ አዞረው ማለት ነው። ገደል ነው። ኦልሬዲ ገብቷል እኮ መኪናው ገደል ነው። ወደዛ ሄዷል። ተንጠልጥሎ ቆመ። እነሱም ትረፉ ሲላቸው ረዳቱ ቀድሞ ዘለለ። የነበረው ሹፌሩ ነው።
ያንን ሁሉ እንትን ትዕይንት እኛ ቆመን እያየን ነው። ከመኪና ለመውረድ እንደውም ካሜራማናችን ነው የሞከረው። እሱ በር ከፈተና አንድ እግሩን አወርዷል፣ ግን እንደዚህ ብሎ ቀረ። በቃ በጣም ስትደነግጥ የምትሄደው ቦታ ይጠፋብሃል። ወደኋላ ለመመለስ ቦታ የለም። በቃ ተስፋ ቆርጬ ነው የቆምኩት። ግን መውረድ እንችል ነበር እኮ ወደ ሆነ ቦታ ምቁ ይሮጣል። የሆነ ወደ ገደሉም ቢሆን ወደ ምኑ እንደ የተወሰነ ከመኪናው ብንወጣ የመትረፍ ግን በእግዚአብሔር ፈቃድ ሆኖ በሚገርም ሁኔታ መኪናውም ጫፍ ላይ ደርሶ ግን ሹፌሩም ቶሎ ብሎ ዘለለ። ያው መኪናው ከገባ ይግባ፣ ግን መኪናውም እኮ አልገባም ማለት አልወደቀም። ግማሽ ፓርቱ ነገር ገብቷል ወደ ገደሉ፣ ግን ቆመ መጨረሻ ላይ እና ይሄን አጋጣሚ መቼም ማረሰው ሁሌ በየአመቱ እናነሳዋለን። ያ ጊዜ ሲደርስ ከሱ ጋር ምን የሚገርም ነው። ቀደም ስታወሪ ዙሪያዎች አብዛኛዎቹ አሽከርካሪዎች ይበዛሉ በሰፈር። ባለቤቴም አሽከርካሪ ነው አለች። ባልና ሚስት የሆናችሁት ሰርቪስ ሰጦሽ ነው ወይስ ምንድን ነው? ከዛ በፊት ነው ስራውም ላይ ምንም ላይ ሳንደርስ በፊት ነው እንዴ? እና አሁን እዚህ ከመጣሽ በኋላ ወንድ አሽከርካሪዎቻችን ሰርቪስ ሲሰጡ ታያለሽ ለሴቶች። ብዙ ጊዜ እና ቅናት ነገር አይሰማሽ? እነዚህ ወንዶች አይሰማኝም፣ ቅናት ነገር አይሰማኝም። ያው የተፈጥሮ ህግ ነው ብዬ አስባለሁ። በብዛት ወንድ ልጅ እኔ ከባለቤቴም ጋር ሆኜ እኮ ሴት ቆማ ሲያይ ነው ሊፍት ብሰጣት የሚለው እንጂ ወንዱን አይልም ይላል። እንደዛ ዝም ትያለሽ? አላለለም ስለበለው። አይ ያው አንቺ ጎበዝ ሚስት ነሽ ማለት ነው። እንደው ለሴቶች ክብር መስጠት አድርጌ ስለማስብ አይመስለኝም። አሁን አብራችሁ እየሄዳችሁ ሊፍት እንስጣት ይላል። ያው በሸኛት ሴት አይደል? የብዙዎቻችን ሚስቶች እንዳንቺ ቢሆኑ ጥሩ ነው። ሌላው ከዚህ ጋር አንድ ሙያ ላይ ስላላችሁ እኔም ባለቤቴ አጋጣሚ አንድ ቢሮ አብረን ነው የምንሰራው እና እዚህ ስራ ውለን ያንዱ በቃ የሚሰለቸኝ ቤት ስንሄድም ስራውን ይዘው ነው እንሄዳለን። ቤቴ ታይኝ እባክሽ፣ እሷ ደግሞ ለስራ በጣም ኮሚት ነችና ኧረ እባክሽ ልረፍበት፣ የማታ ማታ ጭቅጭቃችን። ከዛ እሺ ብዬ ኧረ ልረፍበት ብያት ከተወሰነ ደቂቃ ማነሰው እኔ ነኝ ደግሞ ለስራ ማነሳ ማለት ስለ ስራው ደግሞ ሰማት ትዝ ሲለኝ አንቺ አትተኝም እላለሁ። እና የኛ የማሽከርከር ሙያ ደግሞ እንዳልሽው የየቀን ሙሉሽ በፈተና የተወጠረ ነው። ማታ ስትሄዱ የቀን ሪፖርት ትቀባበላላችሁ? በደንብ ነው የምናወራው። ቴክኒካሊ ያግዝሻል? አዎ በደንብ። እኔም መኪናዬ ላይ የሆነ ድምፅ ከሰማውም እሱ እንዳዳምጠው እንዳይልኝ አደርጋለሁ ብዙ ጊዜ። እሱም በዚህ የሚያገዘኛል። ቀን ስለገጠሙን ነገሮች በደንብ ነው የምናወራው። ስራዬን እየሰራውም ቢሆን ጓዳም ሆነ ምንም ሆነ ታወራዋለህ። ስለዚህ ባለቤት ብቻ ሲሆን መካኒክ ነው። መካኒክ ሁሉ ነገር ላይ ነው። በተለይ ስለ አሽከርካሪ ስለምንም ሲነሳ ሰው በመሆናችንም አደጋ ሲደርስ የሚሰማን ስሜት አለና እንዲሁ የምታውቂው አሽከርካሪ ቅርብሽም ሌሎች ሰዎችም ሲጎዱ እንደ አሽከርካሪ ምን እንደሚሰማሽ? በመኪና አደጋ የሚፈጠር እኔ በቅርቤ የማውቀውም አንድ ልጅ ነበር። እንደውም አንተም ታውቀዋለህ። እኛ ጋር በሹፌር ተቀጥሮ የነበረ ልጅ የመኪና አደጋ ያጋጠመው ተሳቢ ይነዳ ነበረ። ተሳቢውን አቁሞ ሌላ ተሳቢ ነው የገጨው። ከመኪና ወርዶ ውሃ ሊገዛ ሲሻገርና እስካሁን ድረስ ቢያንስ እንደው ባልሳሳት ከ13 ጊዜ በላይ ቀዶ ጥገና አድርጓል። ብረት ውስጡ አለ፣ ጉልበቱ ላይ፣ ትከሻው ላይ፣ ደረቱ ላይ ብዙ ቦታ ብረት አለውና በጣም ያሳዝናል እንጂ ሰው ተጎድቶ ስታይ በጣም ያሳዝናል። በአካባቢ ሰው ላይ አደጋ የሚያደረሰ ሰው አውቃለሁ። እንደውም በዚህ አጋጣሚ ሰው ላይ አደጋ እኔ ባለቤቴ ሰው ገጭቶ ነበር። በሆነ አጋጣሚ ፍሬን በጥሶበት መኪና፣ ትንሽ መኪና ናት። ልጁ የተጎዳው ልጅ አስፓልት ዳር ነው የተቀመጠው። እግሩን ወደ አስፓልቱ አውርዶ ብዙ ጊዜ አይተህ ከሆነ ቡና ጠጡ አካባቢ ላይ የቀን ሰራተኞች ምናምን እንደዚህ ቁጭ ይሉና አስፓልት ጠርዝ ላይ እግራቸውን ወደ አስፓልት ዘርግተው ይቀመጣሉ። መኪናው ፍሬን በጠሰበት። በቃ ወደ ዳር መውጣት ነው ያለበት አይደል? ወደ ዛም ቢሄድ ሌላ የባሰ አደጋ ነው። ወደ ዳር ለመውጣት ሲሞክር
ይሄኛው ሰውዬ ጋር ደርሳለሁ ብሎ አላሰበም። ብዙ ናቸው፣ በጣም ብዙ ከ10 በላይ ነው የተደረደሩት አስፋልቱ ዳር ቀን ሰራተኞች ስለሆኑ። ግን እሱን የደረሰበት ያገኘው አንደኛውን እግሩን ከጠርዙ ጋር ነው የተጣበቀው እና አልፎት ሄዶ ፖል ላይ ነው ተጋጭቶ የቆመው መኪናው ከመንገድ ዳር ወጥቶ ማለት እና ያ አደጋ ሲፈጠር ስለ መኪናው ችግር ቀደም እንዳልኩ የመኪናውን ችግር አይጠይቅም ብዙ ሰው። ሹፌሩ ነው ችግረኛ ነው። ሹፌሩን አታክ ለማድረግ ነው የሚነሳው። አካባቢ ላይ ያለው ሰው በለው አደጋው የደረሰበት ሰው ማስታወስ የሚችለውም አንተ ላይ ነው እንጂ ጣቱን የሚጠቁሙ መኪናው ምን ሆኖበት ይሆን የሚል ፈልጎ እንዳደረሰ አይነት ነው በቃ ሰው ጋር ያለው ግንዛቤ እና ያ ነገር ተፈጠረ። እኛም ተሯርጠን ተደወለልን፣ ሄድን። ከዛ እሱ ወደ ፖሊስ ጣቢያ፣ እኛ ወደ ልጁን ማስታመም ሄድኩኝ እኔ ማለት ነው ወደ ሆስፒታል። እና እንደዚህ አይነት አጋጣሚዎች በጣም ያስጠላሉ። ደስ የሚል ስሜትም የላቸውም። አውቃለሁ ብዙ ጊዜ የሚነሳው ነገር ምንድን ነው? ህጉም በራሱ አሽከርካሪውን ነው እንጂ የሚጠይቀው እግረኛውን አይጠይቅም። ከዚህ ቀደም አሁን በቅርብ የሚወጣው ህጎች እያነሳን ነበርና እግረኛውን ከመቅጣት ያለፈ የለም። ነገር ግን የተሽከርካሪ መንገድ ከሆነ ልጁን ወይ የእግረኛ መሻገሪያ ላይ ገጭተው ከሆነ በዛ ሊጠየቅ ይገባል እንጂ በ100 ሂድ ብለው በ80 ሂድ ብለው በ50 ሂድ ብለው ለብቻ ደግሞ አሁንም የአዳማ የፍጥነት መንገድ ሰው አልባ ብለህ ነው የለ። ግን አሁን ነው እንዴ ይገቡበታል፣ ሰው ይገባበታል። በ80 ተፈቅዶልሃል፣ ብዙ ነገር አለ። 100 የምትደርብበት ነው 120 እና 100 ከዛ በ80 እንዲህ በ100 እየተፈቀረልህ ገብቶ ይሞትብሃል። ግን አሽከርካሪው ነው የሚጠየቀው። ለመጠየቅ በሌ ለመጠየቅ እኮ አንደርስም። እኛ እኮ ለመጠየቅ እየደረስን አንደርስም። እውነት ነው። ዱላ አለ። ከዛ ሻል ሲል በጣም እንደው ሹት ያደርጋል። ኧረ ብዙ ነገር ነው። በጣም ብዙ እንግልት አለ። በሕግ ጥላ ስር ከሆንክማ ቢያንስ በቃ አለ በህይወት። እኔ ተደጋጋሚ ያነሳውልህ ነው። አንድ ማረሚያ ቤት ብትሄድ የሹፌር ቁጥር ነው የሚበዛ። የሹፌር ቁጥር ነው የሚበዛ። ለህግ መድረስ እኮ ክብር ነው። እኔ ከጎንደር ድራይቭ እያደረኩ እየመጣሁ ባህር ዳር አካባቢ ልደርስ አንድ ጓደኛ ይደውልልኛል። ኮንትራክተር ነው፣ ፒክአፕ ይዟል። መጨረሻ ላይ ምንድነው የሚደውልልኝ? የት ነህ አለኝ። አጋጣሚ እግዚአብሔር ትረፍ ሲለው ተቀጣጥረን አይደለም ምንድነው በ1 ኪሎ ሜትር ርቀት ለካም እኔም ለስራ እሱ ለስራ መንገድ ላይ ፊትና ኋላ ነን። እሱ ባህር ዳር ያለው መስሎት የት ነህ ምናምን ይለኝ። እዚህ ያልኩት ድረስ ይለኛል። ኮንትራክተር ነው፣ ፒክአፕ ነው የያዘው እና የሆነች ዕቃ ሊገዛ ነው የቆመው። ሲቆም አንዲት ሕፃን ልጅ ተንጠልጥላለች ከኋላ 10 ዓመት አካባቢ እና ልክ እንደቆመ ዕቃውን ገዝቶ ድራይቭ ሲያደርግ ልጅቱ ወደቀች። ልጅ እንደወደቀች እዛው አካባቢ የአንድ አካባቢ ሰዎች ናቸው። ቀጥታ ወፍራም ነው ሰውነቱ፣ እንደሌለ ያለ ነው። የምን ዱላ አላረፈበት። እኔ ስደርስ አጋጣሚ ከኋላው መጥቼ ቀጥ ነው ያልኩት። ሌላው ሾፌር ያለፈ ነው ይመቱታል። ስደርስ የሀገር ዱላ አርፏል። እሱ በደም ተጥለቅልቋል። እንደወደቀችበት ወርዶ ማለት ነው። ያኔ ልጅቷንም እኮ መርዳት እየቻለ ወርዶ ገጠር አካባቢ ነው፣ ወደ ባህር ዳር ሄዶ ሊያመሳክም ይችላል። እንደወረደ ዱላ ነው ከዘራ ነው የመቱት። ልጁ ሰውዬው ወደቀ። ከዛ እየቀጠቀጡት ነው የደረስኩ። ከተወሰነ እያወረደ ስልኩ ቁሟል። ልክ እኔ ስደርስ እኔ ወርጄ እጄ የገባሁት ከልጁ ጋር ማለት ነው። እኔም አንድ ሁለት ዱላ ደርሶብኛል። ኮንትራክተር ነው፣ ትልቅ ድርጅት የሚመራ ሰው ነው ምናምን። ከዛ የጸጥታ ኃይል መጣ። ሁለቱም አልጋ ላይ ነው የወደቁት፣ አስተማሚም ተማሚም። ለዛ ነው ወደዚህ አይነት ሙያ እንድትገባና እንደዚህ የሚያደርግና መትረፍ የሚችልም ሰው እኮ አታተርፍ ነው እንደዚህ አይነት ጉዳይ። አሁን እኮ አትወርድም። አሁን እኮ አንዳንድ አሽከርካሪዎች እኮ ወርደው ገጭተው አሁን እኮ መውረድ ቁማል። በረዝን ቆልፈ ቁጭ ነው ትልቅ ጸጥታ እስኪመጣ ድረስ። ከወረድክ አደጋ ይደርስብሃል። አሁን በቃ ከወረድክ በራስ ላይ ወስነ ነው። አንዳንዴ ደግሞ እኔ የምለዋለኝ በሰው በመኪና ሲገጭ ውድ የሚሆንበት ነገር አለ። ዘመድ የሌለው ቤተሰብ አይጠቅምም ብሎ የጣለው ሰው መንገድ ላይ የሚገጭ እሱ ነው።
ያኔ በመኪና የተገጨ ቀን የወዳጅ ዘመድ ብዛቱ፣ ተከራካሪው ብዛቱ፣ ጠበቃው ብዛቱ ገጥሞኛ ቀን እንደዚህ ያ ልጅ እኮ ተረስቷል። አሁን እንደመት ምናምን ዘመድም የለውም። መኪና ተገጨ ሲባል ግን ከሳሽና ተከሳሽ ውድ ነው። አንዳንድ ቦታ ላይ መኪና በወሰደህም ተብሎ ደግሞ የሚባልም አለ። እንደው በዚህ አጋጣሚ እንደ ግባት ሆነ የሆነ አጋጣሚ አለና ፈረንሳይ አካባቢ ነው አደጋ ደረሰ፣ የመኪና አደጋና አደጋ ድራሹ አመለጠ። ከዛ ከኋላ የሚመጣ ሌላ መኪና ልጆቹን ከትምህርት ቤት ሊያወጣ ነው የሚሄደው። 4 ቁጥር ነው ያዘው የመንግስት መኪና። ልጅቷን ያፋፍስና ጭኖ በመኪናው ይዞ ሄደ። ወደ ልጆቹ ጋር እየሄደ ነው። ልጆቹን ትቶ ጣቢያ ይዞ ሄዶ እንደዚህ ተገጭታ አብሮት ሰው አለ እንግዲህ እዛ አካባቢ የነበሩ ተሰብስቦ የነበረ ሰው እሱ ታሰረ። በገጭ እስከሚገኝ አንተ ነህ ተጠያቂ ያለው። ይሄ አሁን ምንድን ነው? ሰውን አሁን እኔ ነገ እንደዚህ አይነት ነገር ቢያጋጥመኝ ላልፍ ነው ማለት እኮ ነው። ሰው ጭነህ ይዘህ እንደው ህይወት እንኳን እንዲተርፍ እንዳታደርግ ብዙ የሚያጋጥመው እንደዚህ በህግም የምትንገላታበት ነገር አለ ማለት ነው። ያን እየነገራቸው አብረው ያሉ ሰዎች አይ እሱ አይደለም አደጋ ድራሹ አምልጧል እየተባሉ አደጋ ድራሹ እስኪገኝ እሷ ነቅታ መናገር እስክትችል ተብሎ ሰውየው እስር ቤት ልጆቹንም ሳያመጣ ስልክ መደወል አልቻለ፣ እዛው ታፍኖ ብቻ አለ። እንደ ይሄን አጋጣሚ ያወራው እኛ ፕሮግራም ነበረን የሹፌሮች ስልጠና እዛ ላይ ነው። እና ከዚህ አንጻር የህግ አካላቶችም ሰው እንዲረዳ ቢያደርጉ፣ አሁን ሰው እንዳንረዳ ነው እያደረጉን ያሉት። እኔ ሄጄ የምታሰር ከሆነ ሰው ይዤ አልሄድም። ለምን ወስዳለሁ? እሱም ብቻ ሳይሆን ወድቆ ብታይ ወይ ተገጭቶ ብታይ ደም ማቆም አትችልም። የመጀመሪያው ስለ እንትን ደግሞ እናወራለን። የመጀመሪያ ሕክምና እርዳታ አሰጣጥ ሁሉም ማወቅ አለበት። ሰው አደጋ በደረሰ ሰዓት ሕክምና ማግኘት አለበት። መጀመሪያ ደግሞ መቆም አለበት ካልን እዛ ጋር ደግሞ የህግ አካል ሳይመጣ ማንም ሰውየው በቃ እያጣጣረ ማለት ደሙን ብታቆምለት፣ ለምሳሌ አሁን እጃችን ሲቆረጥ የመሞት እድላችን ሰፊ አይደለም። እዛ ጋር እኔ እንዲያስታውሳለሁ አንድ ልጅም እንዲሁም አንድ ሰው ከደረጃ ወድቆ የሞተ ሰው ስመጣ ነፍሱ ወጣች፣ ደሙ ፈሶ ነው የሞተው ያዘው። አንዱም እንደዚሁ እጁን ተቆርጦ አይ በቃ ወይ ራሱ ይሄድ ተባለ፣ ራሱ ሄደ። ማንም አላቆመለትም። የህግ አካልን ፈርቶ ደሙን የሚያቆም የሚያስርለት የለም። ግን ሞተ ያለች በዚች በትንሽ ነገር። አንድ ጥያቄ ልጠይቅ ፈልጌ ነው። ወደ የመጨረሻ ጥያቄ ነው የኔ። እንግዲህ በእኔ በኩል በዚህ 6 ዓመት ውስጥ እንግዲህ መንግስት አሽከርካሪ ነሽ እና እንደ በመንግስት በተዘጋጀ ሙያ ክህሎት ከማዳበር አንግል እንደምታስታውሽ ቁጥሩን በእርግጠኛ ባትሆኝም በመንግስት ሌቭል በጣም ኦርጋናይዝድ በሆነ ትሬኒንግ ወስደሽ ታውቂያለሽ? አዎ፣ የተለያዩ ትሬኒንጎች እንወስዳለን። ከሙያችን ላይ ትኩረት ያደረጉ ብዙ ስልጠናዎችን ተሳትፌ አውቃለሁ። ምንድነው ይሄን ያነሳውበት ምክንያት? የኛ ሙያ ሁሌ ሳይንስ ነው። ሳይንሱ ባደገ ቁጥር አብሮ ያድጋል። እንግዲህ ታስታውሽ ከሆነ መንጃ ፍቃድ ለማውጣት በ1 ወር ወይ በጣም በዛ በ3 ወር ካልሆነ በ4 ወር ነው መንጃ ፍቃድ የጨረስሽው። በ4 ወር በወሰድሻት አጭር ኮርስ ነው የሚባለው። ይሄ ከአጭር ኮርስ ውስጥ የሚመደበውና ለ6 ዓመት እየሰራሽበት ነው። ይሄ በዚህ ሙያ ላይ ስትሰሪ ግን መኪኖቹ በየጊዜው ይቀያየራሉ፣ አፕዴት ይደረጋሉ። የመንገዶቻችን አስፋልት ይቀያየራሉ። የማሽከርከር ሳይንሱ ባደገ ቁጥር አብሮ ይቀየራል። አንዳንድ ቦታ ላይ 20 ዓመት ሰውየው ድራይቭ አሽከርክሯል። ምንም ያቺ የመጀመሪያ ውስጥ በወሰዳት ስልጠና አለ ሁሌ። አንዳንድ በተለይ ግለሰብ ቤት የሚቀጠር ሰው 20 ዓመት አሽከርክር ያለው ይላል። ግን አንድም ቀን ትሬኒንግ አግኝቶ ማያውቅም፣ ሰልጥኖ ማያውቅም። ምንም አንድ በፒኤችዲ ደረጃ በአንድ ዩኒቨርሲቲ ተመርቆ ከእናንተ ቢሮ ጆይን ያደረገ ሰውዬ ግን ከኢንተርናሽናል እስከ ሎካል ድረስ ሁሌ ስልጠና ነው። እኔ በቅርብ ከድሬዳዋ እየመጣሁ በአውሮፕላን ከጎን አንድ ሰው ጋር ወሬ ማውራት ጀመር። 15 ቀን ስልጠና ቆይቼ አለኝ እና ከወሬ ስንነሳ ሰውየው ግን ጡረታ ሊወጣ 45 ቀን ቀርቶታል። ምንድን ነው የሚጠቅመው? እና በጣም ኢንተርናሽናል ትልቅ ትሬኒንግ ነው የሚወስደው።
ሰውየው ለዛ መስራት ሊወጣ ግን 45 ቀን በኋላ ጥሮታ እወጣለሁ አለ። የ15 ቀን ትሬኒንግ አድርጌ በጣም ትልቅ ስልጠና ወስዶ ማለት ከዛ ሳወራው ግን ሰውየው በየወሩ ስልጠና ይወስዳል። በቃ ከበዛ በሁለት ወር አንዴ ስልጠና ወስዳለሁ አለ። የእኛ ሙያ ግን በግለሰብም በመንግስትም ሌቭል አሁን በመንግስት የተሻሻሉ ነገሮች ይታያሉ። ትሬኒንግ ይሰጣል። በተለይ እኔም 1-2 መስሪያ ቤቶች ተጋብዤ ትሬኒንግ ሰጥቼ አውቃለሁ። ግለሰቦች ግን 20 ዓመት አንድ አሽከርካሪ አለ ትናንትና በቢፊያት መንጃ ፈቃድ ያወጣ ሰውዬ አሁን አውቶሜትድ የሆነ መኪና ሲነዳ አሁንም በልምድ በዛ ምክንያት ቅድም እንዳልኩሽ አይምሮ ሰውነታችን ምግብ እንደሚፈልግ ሁሉ እውቀት እንፈልጋለን። ስለዚህ እዚህ ላይ ምን መልዕክት ነው የምታስተላልፊው? መቼም ብዙ ጊዜ መስክምቶቹ ለትሬኒንግ ነው። እነንትና ትሬኒንግ ሊወጡ እነንትና ትሬኒንግ ስልጠናዎችን ምን መምሰል አለባቸው? በምን ስትራክቸር ውስጥ በትክክል ሙያችን ያገናዘበ ነው ወይ በቂ ነው ወይስ ብለሽ ታምኛለሽ? እውነት ነው፣ በቂ አይደለም። በቂ ነው ለማለት ይከብዳል። ያው አንተም እንዳልከው እኮ አሁን መንግስት መስሪያ ቤት ዙሪያ ላይ እንጂ ከኛ ውጭ ያሉት የግል ሹፌሮች ጭራሹን ያንን ስልጠና የማያገኙ ናቸው ያሉት። አሁን እንዳልከው እኛም ጋር እኮ ተደራሽነቱ ገና ነው፣ በጣም ብዙ ይቀረዋል። ለምሳሌ ቤቢ ፊያት ሲነዳ የነበረ ሰውዬ አሁን ሌክዠሪ መኪና ይነዳል በልምድ አልክ። እኛም ጋር ተመሳሳይ ነገር ነው ያለው። የሆነ መኪና ይዘ ስለዛ መኪና ገለጻ አይደረግልህም። ያኛውን መኪና እንድታቀው ተነግሮህ አይደለም የምትይዘው። በቃ ለምዳለው እንደው ነው አንተ እግዚአብሔር እንደው እንግዲህ አብሮኝ እያልክ ይዘህ መውጣት ነው እንጂ እነዚህ ነገሮች ይቀራሉ። አሁን ግንዛቤ መስጠት ላይ ብዙ መሰረት አለበት። ስልጠና ሊሰጥ ይገባል። እንዳልከው ነው ባለሙያዎች ቢያንስ በወር አንዴ ስልጠና አላቸው። ሹፌሮች ጋር ግን እንደው በቁጥር እኔም ከወሰድኳቸው ስልጠና እንደ ቴክኒካል በጣም ቴክኒካል የሆኑ ስልጠናዎችም አይደሉም የምንወስዳቸው። አደጋን እንዴት እንከላከል፣ አደጋው ከመድረሱ በፊት ምን ማድረግ አለብን የሚሉትን እንጂ መኪናውን ስለማወቅ ስለ መኪናው ቴክኒክ ምናምን የሚሰጡ ስልጠናዎች እንደውም የሉም ማለት ይቻላል በብዛት እና እነዚህ በቂ አይደለም ይሰጣበት። እናመሰግናለን። ጥሩ ቆይታ ነው የነበረን። በተለይኛም ወደፊትም አጽንኦት ተሰጥቶ ሊታሰብበት የሚገባው አሽከርካሪው ምን ይፈልጋል፣ ዘመኑስ ምን ይፈልጋል፣ የማሽከርከር ልምድና ክህሎትን ያማከሉ ስልጠናዎች እየተዘጋጁ አደጋዎችን የሚቀንሱ ስልጠናዎች መኖር አለባቸው ብለን እናስባለን። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ወደፊትም እንገናኛለን ብለን እናስባለን። መልእክት ካለሽ ግን እንቀበል። ከመልእክት በኋላ ያው እንግዲህ እኔ ያለኝ መልእክት እንዳጠቃላይ እንደ ሀገር ለሹፌሮቻችን ክብር እንስጥ ነው የምለው። በጣም ክብር ይገባናል። የሰው ህይወት ከምንም በላይ የሰው ህይወት ይዘን የምንንቀሳቀስ ሰዎች ስለሆነ ክብር ይገባናል ነው የምለው። ያለኝ መልእክት ነው። አመሰግናለሁ። እናመሰግናለን። ክቡራን ተመልካቾቻችን እንግዲህ ዛሬ ኤደንን በሙያችን በጣም ስትሮንግ የሆነች ልጅ ነው ያቀረብነው። ብዙ እናተርፍባታለን ብለን እናስባለን። የዛሬውን ፕሮግራማችን ለአሽከርካሪዎቻችን ክብር እንስጥ በሚል መልእክት ዘግተዋለች። በየአቅጣጫው በረሃ ቆራርጠው ቤተሰብ የሚያስተዳድሩ ብዙ ልጆችን ያተረፉ ምንም ነገር የማይበግራቸው አሽከርካሪዎች አሉ። ከነዚህ ውስጥ ደግሞ ይህ ሙያ በሴትነት ይዞ ማስቀጠል ደግሞ ከምንም በላይ ኃይል እምነት የሚፈልግ ነውና በየአጋጣሚው ሴት አሽከርካሪዎቻችን ብርታት፣ ኃይልና ድጋፍ እንድንሆናቸው የዛሬ መልእክቴ ነው። ይህን ቴዎስ መልቲሚዲያ ለሁሉ ተደራሽ እንዲሆን በያላችሁበት ሰብስክራይብ አድርጉ፣ ኮሜንት አድርጉ። ሰላሙ ነው። እናመሰግናለን።